የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ግንቦት 18 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ግንቦት 18 ቀን 2067 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ አድማጮቻችን፣ በዛሬ ዝግጅታችን የዝቅተኝነት ስሜትን ኢንፌሪዮሪቲ ኮምፕሌክስ አስመልክቶ ከፍኖተ ዴሞክራሲ ሬዲዮ ዝግጅት ክፍል የቀረበውን ትንታኔ አሰምተን የዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። በደብረ ኤልያስ ከተማ የመምህራን አመጽና የደረሰባቸው እንግልት አስከፊ መሆኑ ተገለጸ። በዛሬው ዕለት በደብረ ኤልያስ ከተማ የሚገኙ መምህራን በአጥንቱ በደሙ ከውድ ኢትዮጵያውያን ጋር ኢትዮጵያን የመሰረተና ሉዓላዊነቷን አስጠብቆ የኖረ ታላቁን የአማራ ሕዝብ ለሚጨፈጭፍና በጅምላ ለሚቀብር ሂትለራዊ አገዛዝ አገልጋይ አንሆንም የሚል አመጽ አንስተው ነበር። ከህዝባችን የሚበልጥብን ነገር የለም፣ የህዝባችን ሞትና መከራ እስካልቆመ ድረስ፣ እንደ ህዝብ የመኖር ህልውናችን እስካልተረጋገጠ ድረስ በህዝብ ደም አንቀልድም በማለት በመላው ሀገሪቱ እየተካሄደ እንዳለው የሐኪሞች አመጽ መምህራንም ዝምታቸውን በመስበር የመምህራንን ተቃውሞ ፋና ወጊ በመሆን ገልጸዋል። ያገዛዙ አሽከር ባንዳዎችን በግድ አስተምሮ የሚል ግዳጅ ተቃውመዋል። ብዙ መምህራንም ከተማውን ለቀው ወጥተዋል፣ እየወጡ እንደሚገኙም ታውቋል። ነገር ግን ከከተማው ሲወጡ ኬላ ላይ የተያዙ መምህራን በአገዛዙ አሽከር ባንዳዎችና በህዝብ ጠሉ ያገዛዙ ሰራዊት በግፍ እየተደበደቡ ወደ እስር ቤት ገብተዋል። በየቤታቸው የነበሩ መምህራን እንደ አውሬ እየታደኑ በግፍ እየተደበደቡ መሆኑም ታውቋል። ውድ የወረዳችን ነዋሪዎች፣ የአማራ ማህበረሰብ ሊያውቀው የሚገባ የወረዳው መምህራን ይህን ጸረ አማራ አገዛዝ እንደ ግፍም ከዚህ አገዛዝ ጋር ምንም አይነት መተባበር ሊኖር አንፈቅድም፣ ለህዝባችን መጨፍጨፍ ምክንያት መሆን አንፈልግም ብለዋል። አማራው በግፍ እየተጨፈጨፈ ሁሉ መከራ ይደረሰበት፣ እኛ ማስተማር አንፈልግም በማለት የጨፍጫፊውን አገዛዝ ስርዓት እኩይ ተግባር በመቃወማቸው ምክንያት በወረዳው ያለው የአገዛዙ አሽከር ባንዳ ስብስብ መምህራንን ከጠዋት ጀምሮ በግፍ እየደበደበና እየገረፈ ወደ እስር እያስገባ እያጎራቸው መሆኑ ታውቋል። በዚህ የሽመልስ አብዲሳ የሀገሩን ሰሩ በአገሩ በሬ ብለው በሰሩላቸው እርስ በርስ የማጫረስና ስነ ልቦናን የመስለብ ዘዴ በኦሮሞማ አጀንዳ ፍጹም ለሆዳቸው ያደሩ ባንዳዎች መምህራንን በዚህ ልክ ግፍ እየሰሩባቸው መሆኑ ታውቋል። አማራን ለሚገድል ስርዓት ማገልገል አንፈልግም ያሉ መምህራንን የብልጽግና ኦሮሞማ አራጅ ስርዓት ዶሌና አሽከር የሆኑ ባንዳዎች ለወዳቸው ሲሉ በዚህ ልክ እየደበደቡ በማሰር በዓለም ያልተደረገ ወንጀል በህዝባቸው ላይ ሰርተዋልም ተብሏል። የደብረ ኤልያስ ነዋሪዎችና መምህራን እንደ ህዝብ ሊያጠፋ የመጣውን እየዘረፈ እያጎሳቆለ ያለውን ጸረ አማራ አገዛዝ ከወረዳችን ገጸ ምድር በቅርቡ እስክናስወግደውና ህዝባችንን እፎይ እንዲል እስክናደርገው ድረስ እየደረሰባቸው ያለውን ግፍና መከራ ታግሳችሁ ለነጻነት ትግላችን ለህልውናችን ለተተኪ ትውልድ በማሰብ በጽናትና እንድትታገሉ እንድትጠብቁን ከኛ ትግል ጎን እንድትሰለፉ ከአሁኑ ይልቅ አብዝታችሁ እንድትቀላቀሉ የሚል መልእክትም በአካባቢው ያሉ የፋኖ አመራሮች ተላልፈዋል። አማራ ፋኖ ብሔራዊ ኃይል በሁለተኛ ተፈራ ዳምጤ ክፍለ ጦር መዝገበ ጨጭ ብርጌድ ሁሉም ቀጠና ሸፍኖ እንደ ህዝብ እያስተዳደረ መሆኑ ታውቋል። ነገር ግን የብልጽግና አገዛዝ እንደ ቀበሮ ከተማ መቀበሪያ ጉድጓድን ቆፍሮ በየቀኑ የማደናገርና የጥላቻ በትሩን በህዝብ ላይ እያሳረፈ መሆኑ ታውቋል። ከዛሬ ጀምሮ ከሰዴ ከተማ ወደ ከርኗሪ ተሽከርካሪ በሙሉ መታገዱ ታውቋል። ለዚህ ተመጣጣኝ የሚሆን ምላሽ የመዝገበ ጨጭ ብርጌድ እገዳዎችን መጣሉን ማሳወቅ እንወዳለንም ብለዋል። በዚህም መሰረት የጥላት ኃይል እገዳ ከጣለበት ቀንና ሰዓት በኋላ ወደ ሰዴ ከተማ ለህዝብ ከተመደበ አምቡላንሶች ምንም አይነት የህዝብ ሆነ የጭነት ትራንስፖርት ዝግ ይሆናል ማለት መግባትም መውጣትም እየተከለከለ ነው ብለዋል። ይህን ተላልፎ የተገኘ የትኛውም ባለንብረት ሆነ ተቀጣሪ ሹፌርና ላይ እርምጃ የምንወስድ መሆኑን ኮዲው እናሳስባለን የሚል መልእክትም ተላልፈዋል።
የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ኮር 2 አሃዶች ካላኮርማና ኢቢና ወርቄ ባለሽርጡ ለወራት ያሰለጠኗቸውን ፋኖች ዛሬውን አስመረቁ። ሰልጥነውን ዋጋን እየተዋጋን ሰለጥናን በሚል መሪ ቃል በርካታ ቁጥር ያላቸው ምልምሎች ለወራት በማሰልጠን ወታደራዊ ፖለቲካዊ አቅማቸውን ከፍ ማድረግ ተችሏል። የአማራ ሕዝብ ቅዱስ የህልውና ትግል ለድል ለማብቃት ሰራዊቱን በትጥቅና በሰው ኃይል ማጠናከር ተጠናክሮ የሚቀጥል ተግባራቸውን ነው ሲሉ የምስራቅ አማራ ኮር ከፍተኛ አመራሮች ገልጸዋል። መድረሻውን ድልና ነጻነት የሆነው የአማራ ሕዝብ የህልውናው ተጋድሎ ተጠናክሮ ይቀጥላል ብለዋል። በጎንደር ቀጠና በዛሬው ዕለት ዘመቻ ቋራ ቃል ኪዳን ቋራ ላይ ተጀምሯል። የአማራ ፋኖ የህልውና ትግሉን ከፍተኛ ድል የተቀዳጀ በላቀ ያወደ ውጊያ የበላይነት በጥላት ላይ የስነ ልቦና የሞራል ብልጫ የወሰደበት ሁኔታ ነው ተብሏል። የዘመቻው ዓላማ በታሪካዊ ቦታ ቋራ ምድር የአማራ ፋኖ ብሔራዊ ኃይል ምስረታን በማስመልከትና የጥምር ስራን ለማስተዋወቅ የታቀደ ነው ተብሏል። በዚህ አውደ ውጊያ የተሰለፉ የጎንደር ቀጠና ናብስቶች ከተለያዩ ክፍለ ጦርና ኮር አካላት ላይ መሆናቸው ታውቋል። የተወጣጡ አውዶችም ከደቡብ ጎንደር ቀጠና ከሜጀር ጀነራል ባንታ ባተን አንደኛ ኮር የተወጣጣ አንድ ሻለቃ ከማዕከላዊ ጎንደር ቀጠና ከግዙፍ ጎንደር የበጋሽ ክፍለ ጦርና ከታድሎ ብርሃን ክፍለ ጦር አንድ ሻለቃ ከጥቁር አንበሳና በርካታ ክፍለ ጦሮች ከዞብል ጀግኖች ቴዎድሮስ ክፍለ ጦርና አንድ ሻለቃዎች የተወጣጡ ናቸው ተብሏል። እስካሁን ድረስ በነበረው ከባድ ትንቅንቅ የወገን የበላይነት የነገሰበትና የቋራ ቃል ኪዳን የበላይነትና የአንድነት ብርታት ተምሳሌት የነገሰበት ነው ተብሏል። የአማራ ፋኖ ብሔራዊ ኃይል ናዶ ክፍለ ጦር ዓለም ከተማ በመግባት የተሳካ ኦፕሬሽን ፈጸመ። የአማራ ፋኖ ብሔራዊ ኃይል ሸዋ ናዶ ክፍለ ጦር ዛሬም ከነሙሉ ክብሩ ነው። ጠላት አይምሬ የሆኑት የናዶ ክፍለ ጦር ተንታጎች የቀኝ አዝማች የታገሱ አዳሙ የትግል ባለ አደሮች ዛሬም ከነሙሉ ክብራቸው ለነጻነታቸው እየተፋለሙ መሆኑ ታውቋል። ግንቦት 17 ቀን እሁድ ምሽት 5 ሰዓት የናዶ ክፍለ ጦር ኮማንዶ እሳተ ገሞራ ሻለቃ ከዚህም በፊት የክፍለ ጦር ዋና ወታደራዊ አዛዥ የነበረውና አስደናቂ ጀብድ በመፈጸም ለጠላት እጄን አልሰጥም ብሎ ራሱን መስዋዕት ያደረገው ቀኝ አዝማች የታገሱ አዳሙ ላይ ጠላትን በመምራት የባንዳነት ተግባሩን እንደፈጸመ በተረጋገጠበት ግለሰብ ላይ የቀኝ አዝማች የታገሱ አዳሙ የክብር መስዋዕትነት በሚመጥን መልኩ በተሰራ ኦፕሬሽን ወደ ወረዳ ዋና ከተማ ዓለም ከተማ ሰርጎ በመግባት የማያዳግም እርምጃ ተወስዷል። የአማራ ፋኖ ብሔራዊ ኃይል በሸዋ ናዶ ክፍለ ጦር በአገዛዙና በፋኖ ስም የአገዛዙን ስራ በሚሰሩ ኃይሎች በሁሉም አቅጣጫ ጥቃት ቢፈጸምበትም አገዛዙ በመገናኛ ብዙሃን ክፍለ ጦሩ ላይ ከባድ ኪሳራን ያደረሰ ቢናገርም አይበገሬው ናዶ ክፍለ ጦር አሁንም ከነሙሉ ክብሩ አቅሙ እጅግ የተጠናና ውጤታማ ኦፕሬሽን በመስራት መልእክቱን በስራ አስተላልፏልም ብለዋል። አሁንም በዚህ የጥፋት መንገድ በመጓዝ ከዚህ ዘር አጥፊ አገዛዝ ጋር የወገናቸው ኃይሎች አስተላለፋችሁን እንድታስተካክሉና ወደ ትክክለኛ ትግል መስመር እንድትመለሱ ናዶ ክፍለ ጦር በአጽንኦት ያሳስባል። ከግንቦት 15 ከ18 አማራ ፋኖ ብሔራዊ ኃይል በሸዋ ከሰም ክፍለ ጦር ብርጌድ ልዩ ቦታው ጭቃ ቆላ በሚባለው ስፍራ የወራሪውን ጦር ስቦ በማስገባት ትልቅ ጀብድ ፈጽሟል። በዚህ የሶስት ቀን ውጊያ በርካታ የብልጽግና ጦር የተደመሰሰ ሲሆን በተለይም ዛሬ ከሌሊቱ 11 ሰዓት በመድፍ የታገዘ ውጊያ የኦሬድ ጦር አይቀጡ ቅጣት ተቀጥቷል። በሌላ ዜና በዚህ የቡልጋ ምንጃር ቀጠና በኮርማሽ ጎርፎ እና አካባቢው ላይ ከበባ ለመፈጸም የሞከረው የአገዛዝ ጦር በኃይለማርያም ማሞ ብርጌድ ሻለቃ አንድ ተርብ ተደምሶ ከውስጥ በማስገባት እንዳይወጣ ተደርጓል። ከበብ ያለው ብሎ ጥቃትን ለመሰንዘር ሲናዳ ራሱ የብልጽግና አገዛዝ ጦር ተከቦና ተደናብሮ እግሬ አውጪ ብሎ ወደ ኋላ መሸሹና ይልቁንም በሩን በማየት ከነትጥቁ የማስቀረት ስራው በሰፊው እንደተከናወነና ወደፊትም ተጠናክሮ እንደሚቀጥል መልእክታቸውን አስተላልፈዋል። የዕለቱ ዜና ለዚያ ነው። የዝቅተኝነት ስሜታቸውና ጣጣችን ሁሉንም አምባገነን፣ አረመኔ፣ ነፍሰ ገዳይ፣ ጸረ ሕዝብ በሚገባ ይገልጣቸዋል። ነገር ግን አንዱን ከሌላው ይዘቱ፣ አመጣጡ፣ ግቡ፣
ሂደቱ ይለየዋል። አሜሪካ ወራሪነቷን የተቃወመውን ሁሉ እብድ ማለት ቢቀናትም በዚህ መልክ ከተወገዙት መሪዎች እብድ ሊባሉ የሚገባቸው ጥቂቶች ብቻ እንደነበሩ ታሪክ ይመሰክራል። እነ የሮማው ኔሮና ካሊጎላን ወደ ጎን ብንተው እንኳ የኮሪያው ኪሞች፣ የሊቢያው ጋዳፊ፣ የኢራቁ ሳዳም ወዘተ በህዝብ የሚፈረጁ ከቶም አልነበሩም። ይህ እንዳለ ሆኖ ግን ኢትዮጵያ ላይ ባቦ ሰጡኝ የመጣው ኮሎኔል በሽተኛ መሆኑ አንጎሉ መታወኩ አሌ የሚባል አልሆነም። ትንግርታለኝ ልነግስ ነው ያለው የቀፎ ተክለሰውነት አባቴው ከጊዜ ወደ ጊዜ ይበልጥ እየወቀሰው መሄዱን ህዝብ እየታዘበ ነው። ስልጣን ከያዘ ጀምሮ መስከን አደብ መግዛት አቅቶት በተናገረ ጊዜ ብቻ ሳይሆን ስራውም የእብድ ወይም አንጎሉ የተነካ ሰው ስራ እየመሰለ መምጣቱን ዙሪያው የተኮረኮሉት ጫጩት አንጎል መገርሳዎች እንኳ ሊክዱት የማይችሉት ሆነዋል። ይህ ግን ብቻ የዘረኞቹን ማንነትና ወንጀል ገላጭ ሊሆን አይችልም። አምባገነን በየፈርጁ ነው። የነመለስ ዜናዊ ከሃዲነት በደም የወረሱትም በታሪክም ካገኙ ጥላቻ ያመረቱት ነው። መለስ አያቱ አስረሱ የጣሊያን ባንዳ ነበሩ። ከትግራይ ሚስት እንዳያገቡ ተከልክለው ወደ ኤርትራ ዘልቀው ኤርትራዊት አግብተው የመለስን አባት መውለዳቸው የተነገረ ታሪክ ነው። መለስ ወደ ኤርትራ ዘንብሎ ኢትዮጵያን መጥላቱ አያስገርመንም ያሉ ክፍሎች ይህ ገንጣይ ሸዋ ዘውዱን ቀማን በሚል ጎንደርንም ነጥሎ ከጎኑ ሊያሰልፍ ያደረገውን የረጅም ጊዜ ከፋፋይ ጥረት ይጠቅሳሉ። ትግራይ በሸዋ ተጠቃች ብሎ በመርሃ ግብሩ የሸዋ ተራማጅ ምሁር የለም፣ አብረን መኖር አንችልም፣ የሸዋ አማራ የገዢው መደብ አካል ነው፣ ትግላችን ጸረ አማራ ነው ብሎ አረጋዊ በርሄና ግደይ ዘርአዚዮንን ይዞ ሲነሳ መጨረሻ ግቡ ዛሬም እንደምናየው ኢትዮጵያን ማፈራረስ ነበር። የትግራይ ፊውዳሎችን ዘውዱን ተቀማን ባንዲራ ይዞ ስለተነሳም አማራው ላይ ወያኔ ከባድ ጥላቻ ነበረው። በዙሪያው ያቀፋቸው የብሔር ግንባሮችም ኢትዮጵያን ይጠሉ፣ አማራና ኢትዮጵያን ተወራራሽ ያደረጉና የአማራው ገዢ መደብ ሲሉም ምንም የማያፍሩትን ነው። ጸረ አማራነትን እነ ኦህዴድ ኦነግ ለመቀበል ጊዜ አልፈጀባቸውም። አማራው ምኒልክ ፈሽቶን ቀኝ ተገዢ ሆነናል የሚሉት የኦነግ ምሁር ተብዬዎች አጼው በላኩባቸው ሚስዮናውያን አንጎላቸው ታጥቦ ጭቁን መሆናቸውን በአማራው ላይ እንደ ህዝብ ሊያመካኙ አቅጣጫ ተሰጥቷቸው የወለጋ ምሁራን ጣሊያን በቀደደላቸው ወያኔ ባሰፋላቸው አረቦች ቤንዚን ባርከፈከፉበት ቦይ ዘው ብለው በአገር ጥፋት መንገድ ፈሰሱ። ጸረ አምባገነን ህዝባዊ ኢትዮጵያዊ ትግል እንዳይጠናከር ዋና እንቅፋት ሆኖም የባጀው ኦነግ የሚባል መርህ አልባ መናጆ ድርጅት ሆነ። ከደርግ አበረ ለስልጣን ፍርፋሪ፣ ከወያኔ ገጥሞ ኢትዮጵያዊ ኃይሎችን ባለው አቅም ሁሉ አጠቃ። በኬንያና ሱዳን ከወያኔና አረቦች አብሮ በኢሃፓ ላይ የፈጸመው ሻጥርና ወንጀል ምስክር ነው። የዘንድሮው የወያኔ ሹም ኮሎኔል ና አገር ግባና ግቤን አሟላ ሲለውም ዘው ብሎ ተመልሶ ለኦሮሞማው ፋሽስታዊ ቡድን በራሱ በሸኔ ስም ዋና ተባባሪና ጸረ አማራ አጋር ሆኖት ይገኛል። ኦነግን ሆነ በስልጣን ላይ ያሉትን በጋራ የሚገልጻቸውና አውሬነታቸውን በገሃድ የሚያሳይባቸው ደግሞ ሲወርድ ሲያዋርዱት ይዘውት የመጡት የዝቅተኛነት ስሜታቸው ነው። የአገር አንድነትና የማዕከላዊነት ዘመቻና ጦርነቶች በተካሄዱበት ጊዜ ሽንፈት ደርሶባቸዋል። በሙሶሊኒ ወረራ ጊዜ ጣሊያን ወይ እንግሊዝ ወለጋን ይግዛ ያሉት ምኞታቸው ምንም እንኳ መሰሪ እንግሊዝ ሊያስተናግደው ቢቃጣም በኦሮሞ አርበኞች በነ ታከለ ወልደ ሐዋርያትና አገር ወዳድ አርበኞች ተቃውሞ እውን ሊሆንላቸው አልቻለም። እነ ኮሎኔል የዚያ ክህደት ታሪክ ወራሾች ናቸው። እኮ ያላማቸው በከሸፈ ቁጥር በህዝብና በአገር ላይ ቂምን ይዘው ቆይተዋል። ወደዱም ጠሉም ደግሞ ተባልን ያሉትን እያመኑ አማራውን በተመለከተ የዝቅተኝነት ስሜትን እያቀነቀኑ እስከ ዛሬ ቀጥለዋል። ከሞቱ ዘመን ያለፈ ቢሆንም በአጼ ምኒልክ ላይ የሚያሰሙት ጥላቻ፣ አድዋ ይነሳ አቋማቸው፣ መሰረቱ ፍርሃት የሆነው ጸረ አማራ አቋማቸው፣ ሕፃን ሽማግሌን አማራ ብለው ባረመኔነት ለመፍጀት መነሳታቸው ሁሉ ዋናው ምክንያቱ
አማራውን በተመለከተ ያላቸው የዝቅተኝነት ስሜት መሆኑ መታወቅ አለበት። በዚህ ላይ ነው የበሻሻው ውርጋት የጭንቅላት ህመም ተጨምሮ ውጥንቅጡ የባሰውና አገርም ለከፋ ቀውስ ተዳርጋ የምትገኘው። የዝቅተኛነት ስሜታቸውና የመጣብን ጣጣችን። የዝቅተኛነት ስሜት በሽታ ብዙ ነው፣ ብዙ ጉዳትም አምጪ ነው። መረን ከለቀቀ ተክለ ሰውነት ጋር ቢዛመድም አንድ አይደለም። ኮሎኔሉ በግልጽ ራሱን አድናቂ ራስ ወዳድ ነው። ፈረንጅ ሐኪሞች ናርሲስቲክ ይሉታል። ይህ ብሶበት በሽታ ሆኖበታል። ያነሰ ይመስል ደግሞ ጭማሪ የሆነበት ይዞ የሚወዘውዘው የዝቅተኝነት ስሜት ነው። ራሳችንን እንድንጠላና ዝቅ አድርገን እንድንወስድ ያደረገን ያው የፈረደበት ምኒልክ ነው ብለው የሞተን መክሰስ ይችላሉ። በተጨባጭም ምኒልክን በተመለከተ ያላቸው የዝቅተኝነት መንፈስ መረን የለቀቀና የሚገልጻቸውም ነው። ጠላት ያለውን ተነስ ትብዛ አንጎላም በርክኮ የሚገኝ ችሎታው የሚደነቅ እንጂ የሚወገዝ አይደለም። የኦሮሞ የወለጋ ምሁሮች ሽንፈትን ተከናንበዋልና ከዚህ ውድቀት መንፈስ ሊወጡ አለመቻላቸው ራሳቸውን ተጠያቂ የሚያደርግ ድክመት ነው። እስከዛሬም ተቆራኝቷቸው በአጼ ምኒልክና አማራው ላይ አሳፋሪ ዘማቾች አድርጓቸው ጥፋትን በሕዝብና በአገር ላይ አምጪ አረመኔዎች አድርጓቸው ይገኛል። ኦነግ የተባለው አገር አጥፊ ቡድን በባዕዳንም በሻዕቢያም ተኮትኩቶ በመድረክ ብቅ ካለ ጊዜ ጀምሮ ሕዝብን በጸረ ኢትዮጵያ ቃኝቶ ሊያስኬድ ያልፈነቀለው ድንጋይ የለም። ቀይ ሽብር የአማራና ትግሬ ጸረ ኦሮሞ ዘመቻ ነው ብሎ በዘመቻው መካፈሉን ክዶ ቢቀባጥርም ከደርግም ከወያኔም ያበረ ቡድን ነው። ጸረ ወያኔ ትግል ሊያካሂዱ ከኬንያ ስደት ወደ አገር ሊገቡ ያሉ ኢህአፓዎችን ሞያሌ አካባቢ አግቶ ገድሏል። የቦረና ታጋዮችን ትግል አደናቅፎ ለወያኔ ጠቅሟል። የወያኔ አገዛዝም አካል ነበር። ወደፊት በታሪክ ሊጋለጡ የሚገባቸውን ወንጀሎች ኦነግ ከገዢዎች ጋር አብሮ ሕዝብ ላይ ኢህአፓ ላይ ፈጽመዋል። ምንም እንኳ ከባዕዳን ማለትም ከምዕራባውያን ሰፊ ድጋፍ ያገኘ ቢሆንም የራሱን ነጻ ግዛት ሊመሰርት ሳይችልም ቀርቶ በሻዕቢያና ወያኔ ሞግዚትነት ብቻ ወደ ወለጋ መዝለቅ መሞከሩንም ሁሉም ያውቃል። ኦነግ ሻዕቢያን ወያኔን የሚፈራና ጫማቸው ስር ወድቆም የቆየ ቡድን ነው። ይህን የዝቅተኝነት ስሜቱን መንበርከኩን ኮሎኔሉና ጭፍሮቹ እንደ ጸጋ ወርሰው ሕዝባቸውን አዋርደውና አሳፍረው አሉ። በታሪክ እንዳየነው ማዕከላዊ ኃይልንና አገር አንድነትን ማጠናከር የተቻለው በዴሞክራሲያዊና ሕዝበ ውሳኔ መንገድ አልነበረም። እምቢተኞች የተወገዱት በጦርነት ነው። ጋሪባልዲ በጣሊያን፣ ትልቁ ፒተር በሩሲያ፣ ቢስማርክ በጀርመን ወዘተ አገር መመስረታቸው የጦርነትና የድላቸው ውጤት ነው። በ21ኛው ክፍለ ዘመን ዛሬ ሰለጠንኩ ባዩ ኦነግ ሕዝብን በፍጅት እያመሰ ከመቶ ዓመታት በፊት ለምን ምኒልክ በጦርነት ተዘፈቀ ብሎ ሊከስ ሊወነጅል ይቃጣዋል። በጦርነቱ የኦነግ አያቶች ተቸንፈዋል። ይህም የዝቅተኝነትን የሽንፈትን ስሜት አላብሷቸው እስከዛሬም ከዚህ ስሜት ሊላቀቁ አልቻሉም። ጠላት ያሉት ቢንቃቸውና ከቁም ነገር አልቆጥራቸው ቢል ምክንያቱ ረቂቅ ሚስጥር አይደለም። ጥፋቱም የራሳቸው ከመሆን አያልፍም። እውነታውን ተገንዝበው ብቻ ሳይሆን ተቀብለውም ጊዜ በሚጠይቀው መንገድ ወደፊት ማለት ቢችሉ ኖሮ በዝቅተኛ መንፈስ ስሜት ቁርሾና ቁጭት እንደ ዝንጅብል ተቆመታትረው በጥላቻ ቁርሾ መታመስ ዕጣ ክፍላቸው ባልሆነም ነበር። የነሽመልስን እጃቸውን እንቆርጣለን ልንፋታ፣ የነ ሕዝቅኤል ከባህር ወጣን የመጀመሪያው ፍጡር ኦሮሞ ነበር ወዘተ ልፈፋን የሰማ ሁሉ ሰዎቹ በራስ ላይ የመተማመን ችግር እንዳለባቸው መረዳት አያቅተውም።
አለቃቸው ልነግስ ነኝ ብሎ በእናት ትንግርት አማኝ ነኝ ይላል። ገዳ ገዳ ብሎ ልንገስ ሊለን ነው። አበደ እንዴ እስኪባል የሚቀበጣጠረው ባበደ ራስ ወዳድነት ብቻ ሳይሆን እያወከቻቸው ያለችውን የዝቅተኝነት ስሜትም ለመሸፈን ነው። አማራው እንደ ሕዝብ የበላይ ነኝ አላለም። ካለም ታረም የምንለው ይሆናል። አማራ እንደ ሕዝብ ግን ህልውናውን ሊጠብቅ መነሳቱ ፍትሃዊና የሚደገፍም ነው። አንድነቱን ለማጥቃት ለማዳከም አገዛዙ የከፈተው ሁለገብ ዘመቻ ውድቅ መሆኑ የማይቀርም ነው። የዚህ እርኩስ ዘመቻ አጋር ሆነው ያሉት በአዴኖችና አማራ ብልጽግናዎች፣ ድንገተኛና አስመሳይ ፋኖች ሁሉ በትግላችን ሽንፈትን ሊከናነቡ ይገባቸዋል፣ ይወድቃሉ። የዝቅተኝነት ስሜታቸው ያበዙብን ጣጣቸው የሁሉም መንስኤ ኦነግ የተባለው ነው። ኦነግ ደግሞ ውልደቱ ከባህር ሳይሆን ከሶማሊያ ሻዕቢያና ግብጽ ከጸረ ኢትዮጵያ አረቦች ነው። ይህን ጸረ ኢትዮጵያ ክስተት ተጨማሪ እስትንፋስ የሰጡት የቆዩ የሀገራችን ጠላቶች እንግሊዝና ኖርዌይ ናቸው። እንግሊዝ በኤርትራ እንዳደረገችው ሁሉ ወለጋን ገንጥላ ልትገዛ ፍላጎትና ምኞት ነበራት፣ ከሽፎባታል። ምኞቷን ስላልተወች ግን ኦነግን ተጠቅማ ከግቧ ለመድረስ ስትዳክር ቆይታለች። ኦነጎችን በገንዘብም በስለላም ረድታለች። ለሌሎች የነፈገችውን ስደተኛነት እንደ ኖርዌይ ለኦነጋውያን በሰፊው ሰጥታለች። ሻዕቢያ በተለይም ጸረ ኢትዮጵያ ወልደ ማርያም ከግብጽ ጋር ሆኖ ኦነግን የደገፈና ያጠናከረ ነው። ይህ አዛውንት ኢህአፓን ለማፍረስም ብርሃነ መስቀል ረዳ የወያኔ አለቃ እንዲሆን ወይም የትግራይ ጠባብ ቡድንን እንዲመሰርት ብዙ የሞከረ መሆኑም ይታወሳል። ዚያድ ባሬ በጸረ ኢትዮጵያ ተልእኮው ባሌና አሩሲ ተወላጆችን በሃይማኖትም በብሔርም ሊያደራጅና ኢትዮጵያ ላይ ሊያስነሳ ሞክሮ ሼክ ሁሴን አፈንግጠው ኢብነ አግ የተባለውን ግንባር ሲመሰርቱ የተደናቀፈበት ቢሆንም ሐረሪዎችን በግብጽ ኤምባሲው በኩል በካይሮ አሰባስቦ ነበር። ከሃዲውን ወልደ ማርያም ዱባለንም በሲዳማ ነጻ አውጪነት ግንባር አዘጋጅቶ ለድርጅቱ ሳውዲ የሰጥ የነበረውንም እርዳታ ከሶማሊያው የመከላከያ ሚኒስቴር ሳማንታር ጋር ሆኖ በገበያ ቸብችቦ ተጠቅሞበታል። ሲዳማ የኢትዮጵያ ቀኝ ግዛት ነው ሲል ከርሞ አባሎቹን ለሶማሊያ ባለስልጣኖች ገባር አራሽ አድርጎ መቆየቱም የሚረሳ አይደለም። በመጨረሻም እነ እሸቱ አራርሶን በሶማሊያ ካስገደለም በኋላ ጓዙን ጠቅሎ ከወያኔ ተደባልቋል። በዚህ ሁሉ ሂደት ኦነግ ይህ ነው የሚባል እንቅስቃሴ ማድረግ ተስኖት ሻዕቢያ ኮበር አካባቢ ካርቱም ሱዳን አምጥቶ ቢሮ ቢሰጠውም እንደ ድርጅት ተጨባጭ ህልውና ማስረገጥ ሳይችል ቆይቷል። በሶማሊያም ሻዕቢያም አቅራቢነት ሶሪያም ሊቢያም በርካታ እርዳታና ገንዘብ ሰጥተውት እንደነበር ሲታወቅ ሁሉን ጥፋት በኦነግ ላይ ብቻ ላለመጣልም ከዚሁ እርዳታ አብላጫውን ሻዕቢያ መቀርጠፉንም ማጋለጥ ይገባል። ከምስረታው ጀምሮ ኦነግ ያልነበረው ወሳኝ መልክ ምንም ነጻነት ያልነበረው ቡድን መሆኑ ነው። ሶማሊያም ለተወሰነ ጊዜ፣ ሻዕቢያም ለረጅም ጊዜ፣ ወያኔ በረጅሙ ይቆጣጠሩት ያዙት የነበር ድርጅት ነው። ለሊቢያም ለሶሪያም የኦነግ አመራር ታዛዥ ሆኖ ቆይቷል። ሻዕቢያ በኦነግ ውስጥ ጉዳይ ጣልቃ እየገባ አመራሩን ይመድብ ይቀይር እንደነበርና መርሃ ግብራቸውንም ያርም ያስተካክል እንደነበር ይታወቃል። ኦነግ እንደ ኢትዮጵያዊ ድርጅት ሆኖ የማያውቅ ከመሆኑ በተጨማሪ እንደ ተራ ፖለቲካ ድርጅት ሆኖም ሰርቶ የሚያውቅ አይደለም። አባላቱ በድርጅቱ ላይ ምንም ተጽዕኖ ወይም ተሳትፎ አልነበራቸውም። ኦነግ ጠቅላላ ጉባኤ አድርጎ አመራሩን መርጦ አስመርጦ መድቦ አያውቅም።
በሻዕቢያ ስር የቆየው አመራር በአስመራ ዝግ ስብሰባውን አድርጎ መሪዎችን ይሽራል፣ ይመድባል፣ አዲስ መግለጫ ያወጣል። ይህ ነው የነሱ ጉባኤ። በቃ ዓመት ከዓመት ሻዕቢያ የኦነግ አመራርን አስወግዶ እነ ዳውድ ኢብሳን ከሾመ በኋላ የኦነግ ዋና መሪ ዳውድ ወይም በድሮ ስሙ ፍሬው ማአሾ ሳይሆን የሻዕቢያው ጀነራልና እነ ጌታቸው የአርበኞች ግንባር መሪዎችን የገደለው ኮሎኔል መሆኑ ሊደበቅ የቻለ ሐቅ አልነበረም። የወያኔው ኮሎኔል ለስልጣን ሲበቃም ለማ መገርሳ ወደ አስመራ ተጠርቶ ዓለምንም ቅድመ ሁኔታ ኦነግን በክብር ወደ አዲስ አበባ እንዲጋብዝ ያደረጉት ሻዕቢያ፣ ሳውዲና ኤሚሬትስ ናቸው። የተከተለውን ችግር ይኸው እየኖርነው ነው። ሸኔን አሰልጥኖ በትግራይ በነስብሐት ነጋ አስተናጋጅነት ወደ ኢትዮጵያ የመለሰውም ሻዕቢያ ነው። ታሪክን የመርሳት ድክመት ይጠናወታናልና ነው መድገሙ ግድ የሆነብን። አዛዥ ናዛዥ ሆኖ ሲጫወትበት የባጀውንም የግንቦት ሰባት ቡድን መሪዎች በዘረኛው ኮሎኔል መጋዣነት እንዲሰለፉ ያደረገው ይኸው ሻዕቢያ ነው። ቡድኑ በትንትኑ ቢወጣም ዋናው ቡከኑ መሪያቸው አሁንም የዘረኞች ሚኒስቴር ሆኖ ኢትዮጵያን እየጎዳ ነው። ይህ ሁሉ ግልጽ የሚያደርገው ነጻ ድርጅት መሆን ያቃታቸው ቡድኖች ትላንትም ዛሬም ምን ያህል አገራችንን እንደበደሉ እንደጎዱ ነው። መይሶን ሳይቀር ቻይና ደርግን ደግፍ ትዕዛዝ ሲሰጠው ተቀብሎ ገደል ገብቷል። ልዋጭ ነጻ የቻይና መጽሐፍና ለደርግ ደግሞ ክላሽንኮቭ ጠመንጃ ነበር። የዝቅተኝነትን ስሜት እንደ ሐር ሱፍ ተስማምቶበትና አማረብኝ ብሎ የለበሰው ኦነግ ኦህዴድ ነጻ ሆኖ መቆም ተስኖት ጌታ እየቀያየረም አንዴም ለኦሮሞ ሕዝብ አኩሪ ታማኝ ተጠሪ መሆን አቅቶት የገዳን የባህር ወጣን ቡትቶን አጥልቆ በሕዝብ ላይ በአጠቃላይ መርገም ሆኖ ጥፋትን አስፍኖ ይገኛል። ኦነግ አልን ኦህዴድ፣ ሸኔ አልን በአዴን፣ ኦሮሞ ብልጽግና አልን በደፈናው በጠቅሉ ብልጽግና፣ ሁሉም ለጸረ ሕዝብ፣ ጸረ አማራ፣ ጸረ አፋር፣ ጸረ ኢትዮጵያ አውሬ ቡድን የተሰጡ የሽፋን ስሞች ናቸው። ዘረኞችን በህብረት ትግል እናስወግድ። ድል ለኢትዮጵያና ሕዝቧ ይሁን።